በባለፈው ያቀረብኩላችሁ እስከ ሰኔ 25 ድረስ የነበረው እስከ ሰኔ 30 ድረስ ሆኗል። ይሄን መረጃ ነው ማካፍላችሁ። የባለፈውን ዜና ቆረጥ አድርገን እናዳምጠውና አሁን በተጨመረው እንዲሁም ደግሞ ሰዎች በኢንቦክስም በተለያየ መልኩ የሚጠይቁንን ጥያቄ አጠር አድርጌ በመልስ መልኩ ነግራችኋለሁ። አብራችሁኝ እንድትሆኑ በአክብሮት በፍቅር ነው ጋብዛችሁ። የመኖሪያ ወይም የንግድ ቤት ገዝተው በውልና ማስረጃ የግዢ ውል ፈጽመው የስመ ንብረት ዝውውር ካላደረጉ ይህ ያለንበት የሰኔ ወር ከመጠናቀቁ አስቀድሞ እስከ ሰኔ 25 2018 ዓመተ ምህረት ድረስ ብቻ ንብረቱ ባለበት ክፍለ ከተማ በሚገኝ የመሬት ልማትና አስተዳደር ቢሮ ቅርንጫፍ ጽሕፈት ቤት በአካል በመቅረብ በአሰራሩ መሰረት የስመ ንብረት ዝውውር በማድረግ የቤት ባለቤትነቱን ያረጋግጡ ይሉታል በአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ። እንደተመለከታችሁት ነው ዜናው። ነገር ግን እስከ 30 ቀጥሏል። ሌላ ላጋራችሁ የፈለኩት ምንድነው ብዙዎች ሪል ስቴት ላይ የገዛ ነው ወይ ከዛ በኋላ ሰነዶች ማረጋገጫ ያልሄደ ንብረት እንዴት ነው ስመ ንብረቱን የምናዞረው የሚል ኮንፊውዝድ የሚያደርግ ጥያቄ በውስጣቸው ገብቷል። ስለዚህ ትክክለኛው ምንድነው አንድ ዲቨሎፐር ሙሉ ለሙሉ ጨርሶ ካርታውን ይዞ እናንተ አብራችሁ ናችሁ ሰነዶች ማረጋገጫ ሄዳችሁ ስትፈራረሙ ከዛ በኋላ ያለውን ስቴፕ ነው ይሄ ዜና ይሄ የሚመለከተው። ከዛ በታች ያለውን ዲቨሎፐሩ ወይም ደግሞ በአንድ ኩባንያ ውስጥ ያለ አግሪመንት ነው በሪል ስቴት ኩባንያዎች ውስጥ የምታረጉት ወይም ሪል ስቴት ካምፓኒ ውስጥ የምታረጉት ነገሮች በጠቅላላ እዛ ውስጥ ያለ ነው እንጂ መንግስት ቋት ውስጥ የገባ አይደለም። ነገር ግን ከዛ ወጥቶ ካርታ ኖሮት ኢንዲቪጁዋል ካርታ ኖሮት ሰነዶች ማረጋገጫ ሄዳችሁ ስትፈራረሙ እሱ ነው ህጋዊ ማለት እሱ ነው። ሰነዶች ማረጋገጫ ላይ ስትፈራረሙ መንግስት ያውቃቸዋል፣ መንግስት ንብረቱን ያውቀዋል። ስለዚህ ይሄ ንብረት የእከሌ ነው ብሎ እንዲያውቀው ይሆናል ማለት ነው። 100% አረጋገጣችሁ ያንን ዶክሜንት ይዛችሁ የመሬት አስተዳደር በቅርባችሁ የሚገኘው ክፍለ ከተማችሁ ማለት ነው ትሄዳላችሁ። ከዛ ስመ ንብረታችሁን በስማችሁ ታረጋላችሁ። የግለሰብም ቢሆን እንደዛው ሰነዶች ማረጋገጫ ላይ የተሻሻጣችሁትን ነው እንደዚህ የምታረጉት እንጂ በሌላ መንገድ የተሸጡ ጥያቄዎችም ጠይቃችኋል። በውክልና በመንደሩና እሱ መንግስት የሚያውቀው ሂደት አይደለም፣ ግን ጉዳት አለው። በነገራችን ላይ አሁንም አጥብቄ መናገር የምወደው ምንድነው አንድ በጣም በቅርብ ያሳዘነኝ በዚህ ዋካፍላችሁ ደስ ይለኛል። ንብረቱን ገዝተውታል፣ ኮንዶሚኒየም ነው ግን ቆይቷል። ሲገዙ ገዢው ራሳቸው ነው ሙሉ ውክልናውን የወሰዱት እና ሙሉ ውክልናውን ወስደው ጊዜው ደርሶ ሊሸጡ ወይ ደግሞ ቀጥታ አሳቸው የመሰላቸው ወይ ያሰው የመሰለው ቀጥታ ወስደው መሬት አስተዳደር ሰጥተው ስመ ንብረታቸው በራሳቸው የሚዞር ነበር የመሰላቸው። ግን እሱ አይደለም የሚሆነው። በውክልና ነው የተገዛው ንብረቱ። ስለዚህ በውክልና ደግሞ በውክልና ተሽጦ ነው ንብረቱ። እንዳይሸጡት የገዙት ሰው ራሳቸው ለራሳቸው መሸጥ አይችሉም፣ ለሌላ ሰው ሊሸጡት ነው። እና አሁን ይሄን ባልዘረዝረው ይሻለኛል። እንደዚህ አይነት ክስተቶች አጣብቅኝ ውስጥ ይከታቸዋል እና ስሙዝ የሆነ ራሳችሁ መገዛዛት የምትችሉበት ዳይሬክት በመንገድ ብትሻሻጡ ሞር ክሊር ይሆንላችኋል። የማታውቁትን ስቴፕ ውስጥ ገብታችሁ ከዛ በኋላ ለመውጣት ንብረታችሁን ለሌላ ሰው መሸጥ የሚገባችሁ ደረጃ ላይ የሚያደርሳችሁ ከሆነ እንደዚህ አይነት ስቴፖችን ላትሄዱ ብትፈቅዱ ጥሩ ነው። ግን ዞሮ ዞሮ አሁን ይሄኛው ዜና የሚመለከተው ሰነዶች ማረጋገጫ ሄዶ የሽያጭ ውል የብድር ውል አይደለም፣ የሽያጭ ውል ተዋውሎ ንብረቱን ለከለ ሸጫለው ብላችሁ የያዛችሁትን ዶክሜንት ወደ ክፍለ ከተማ ሄዳችሁ ነው ስመ ንብረታችሁ በራሳችሁ ለማድረግ አቅሙ በዚህ ሰዓት 6%ን የእናንተን ቤት ግምት ሊያስከፍል የሚያስችል ካላችሁ ይሄ ነው ዜናው የሚለው። ይሄን ሳታረጉ የዘገያችሁ አቅሙ ኖራችሁ ካላችሁ ደግሞ ይኸው እስከ 30 ድረስ ክፍት መሆኑን በዚሁ ልንገራችሁ ብዬ ነው። መልካሙን ጊዜ ተመኘውላችሁ። ሰላም። ኤርሚ ዘኢትዮጵያ የመተማመን ግንኙነት ለተሳካ አገልግሎት